ወርቅን መግዛትም ሆነ መሸጥ ለምትፈልጉ የክብደትና የጥራት መለኪያዎችን ጠንቅቆ ማወቅ ከኪሳራ ያድናቸዋል፣ ትርፋማነታቸውንም ያረጋግጣል። የወርቅ ምስጢር፣ ወርቅ እንዴት ነው የሚመዘነው የሚለውን ከወርቅ ክብደት መለኪያዎች ጋር በተያያዘ በኢትዮጵያም ሆነ በዓለም አቀፍ ደረጃ ወርቅ የሚመዘንባቸውን ዋና ዋና መንገዶች ሰንተናቸው እንዲሁም ደግሞ ምንድናቸው የሚለውን የምንመለከት ይሆናል። ቪዲዮውን ታዲያ በላይክ መጀመር እንዳይረሳ። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንጋብዛለን። አሁን የምንሄደው ወደ መለኪያዎቹ ነው። በኢትዮጵያም ሆነ በዓለም አቀፍ ሶስት ዋና ዋና መንገዶች አሉ ወርቅ የሚመዘንባቸው። የመጀመሪያው ግራም ነው። በሀገራችን በብዛት የምንጠቀምበት መለኪያ ነው። በጌጣጌጥ መሸጫ ቤቶች ወርቅን የምንገዛውና የምንሸጠው በግራም ተሰልቶ መሆኑ ሁላችንም የምናውቀው ጉዳይ ነው። ትሮይ አውንስ ይባላል። ይህ ደግሞ በዓለም አቀፉ የገበያ መድረክ ስቶክ ማርኬት ላይ የወርቅ ዋጋ የሚተመንበት መረጃ ነው። ትሮይ አውንስ ማለት ስንት ነው የሚለውን ለመመልከት አንድ ትሮይ አውንስ ማለት 31.10 ግራም አካባቢ ነው። አንድ ትሮይ አውንስ ማለት ነው። ተራው አውንስ ደግሞ ወይም ደግሞ ኖርማሉ አውንስ የሚባለው ደግሞ 28.3 ግራም ነው። የወርቅ አውንስ ይለያያል ማለት ነው። በሁለት መንገድ ይለያያል። የመጀመሪያው ትሮይ አውንስ የሚባል አለ። ሁለተኛው ደግሞ ተራ አውንስ ወይም ደግሞ ኖርማል አውንስ የሚባል አለ። በመካከላቸው ያለው ልዩነት እንደምትመለከቱት ወደ 3 ግራም አካባቢ ይለያያል ማለት ነው። ሌላው ደግሞ ቶላ የሚባል ነገር አለ። ይህ ቶላ የሚባለው በአብዛኛው በመካከለኛው ምስራቅ በዱባይና በህንድ አካባቢ የምንዛሬ መለኪያ ነው። አንድ ቶላ ስንት ነው ካላችሁኝ 11.66 ግራም ማለት ነው። እንግዲህ መለኪያ ላይ ስንመለከት በግራም እንደሚለካ፣ ሌላው ደግሞ በትሮይ አውንስ በዓለም አቀፉ መድረክ የሚለካበት የስቶክ ማርኬት መለኪያ እንደሆነ፣ ትሮይ አውንስ ደግሞ ሌላም ኖርማል አውንስ ወይም ደግሞ ተራው አውንስ እንደሚባል፣ ቶላ ደግሞ በመካከለኛው ምስራቅ በዱባይ እንዲሁም ደግሞ በህንድ የሚገኝ መለኪያ እንደሆነ ተመልክተናል። እንግዲህ የመጀመሪያው በግራም እንደሚለካ ከተመለከትን፣ ሁለተኛው ወርቅ የሚለካው ደግሞ በጥራቱ ነው። ፒዩሪቲ ሌቨል ይሉታል። ጥራት ስንል በካራት ወርቅ ክብደት ብቻ ሳይሆን የጥራት ምልክትም አለው ማለት ነው። ወርቅ በባህሪው በጣም ለስላሳ በመሆኑ ለጌጣጌጥ ሲሆን ለሌሎች ማዕድናት ብር፣ መዳብ ጋር ደግሞ እንደሚደባለቅ ታውቃላችሁ። ይህ የንጽህና ደረጃ በካራት ወይም ደግሞ ኬ በምትለው ይለካል ማለት ነው። ካራት የወርቅ ንጽህናን በፐርሰንት ያስቀምጣል። ለምሳሌ 24% ካለ 24 ኬ የሚል ምልክት ይኖረዋል። 99.9 ሙሉ በሙሉ ንጹህ ወርቅ የሚሆን ነው። ለስላሳ ስለሆነ ለጌጣጌጥ አይመችም። 21 ኬ እና 87 ኬ የሚባሉ ደግሞ በኢትዮጵያና በአረብ ሀገራት ለጌጣጌጥ በጣም ተመራጭ የሆነ የወርቅ አይነት ነው። 18 ኬ ወይም ደግሞ 75% የሚባለው ደግሞ ጠንካራና ለረጅም ጊዜ አገልግሎት የሚውል ነው። ብዙውን ጊዜ አልማዝ ይታሰርበታል እላዩ ላይ። በተጨማሪም ደግሞ በተለያዩ የከለር አማራጮች የሚቀርብበት መንገድ አለ። ተመልካች አድማጮቻችን እየተመለከታችሁ ያላችሁት ወርቅን እንዴት መመዘን እንችላለን የሚለውን መረጃችንን ነው። ታዲያ እስካሁን እየተመለከታችሁ ቪዲዮአችንን ላይክ ካላደረጋችሁ ላይክ፣ ሰብስክራይብም ካላደረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በማክበር እንጠይቃለን።
ቀጥሎ የምንመለከተው ደግሞ የወርቅ ዋጋን በካራት እንዲሁም በግራም ከለካን እንዴት አድርገን ነው ማስላት የምንችለው? ቀለሙ እንደ ባለሙያ ወርቅ ሲመዘን ዋጋውን የሚያሰላው በምን አይነት ቀመር ነው የሚለውን እስቲ እንመልከት። ለምሳሌ 24 ካራት ወርቅ ግራሙ 7000 ብር ቢሆን የአንድ 10 ግራም 21 ካራት ወርቅን ለማወቅ መጀመሪያ 21 ካራቱን የአንድ ግራም ዋጋ ይሰላል። እንደነገርኳችሁ 7000 በምን እናካፍለዋለን? በ24 እናካፍለዋለን ወይም ደግሞ በ21 እናካፍሉና 6125 ብር ይመጣል። ከዛ የመጣውን 6125 ብር በ10 እናባዘዋለን ማለት ነው። በ10 ስናባዛው 61250 ይመጣል። ይሄ እንግዲህ ወርቁን የምናሰላበት ዋጋውን ለማወቅ የምናሰላበት መንገድ ነው ማለት ነው። ሌላው ደግሞ ወርቁን እንዴት ነው ትክክለኛነታቸውን መፈተሽ የምንችለው የሚለው ጥያቄን እንመልከት እስቲ። ወርቅ ትክክለኛ መሆኑን ለማረጋገጥ ባለሙያዎች የሚጠቀሙት ዘዴ አለ። የመጀመሪያው የአሲድ ምርመራ ይባላል። ወርቁን ድንጋዩ ላይ ይፈተፍቱትና አሲድ በማፍሰስ የሚደረግ ምርመራ ነው። ሌላው ደግሞ የኤሌክትሪክ መመርመሪያ ወይም ደግሞ ኤክስአርኤፍ ስካነር ይባላል። ወርቅን ሳይፍቁ የንጽህና ደረጃውን በፐርሰንት የሚነግር ዘመናዊ መሳሪያ ነው። ሌላው ደግሞ የዴንሲቲ ወይም ደግሞ የወርቁን ውሃ ውስጥ በመመዘን ትክክለኛነቱን የማረጋገጥ ሳይንሳዊ መንገድ አለ። እነዚህ ወሳኝ የሆኑ የመመርመሪያ መንገዶች ናቸው ማለት ነው። ስለዚህ ወርቁን ስትገዙ ክብደቱን ብቻ ሳይሆን ካራቱንም በደንብ እወቁ። በየቀኑ የሚወጣውን የባንክና የዓለም አቀፍ የወርቅ ገበያን ለመከታተል ደግሞ ትርፋማ እንድትሆኑ እንዲሁ ይረዳችኋል። ለዛሬ ያዝንላችሁ ከወርቅ ጋር የተያዘ መረጃዎች ይህንን ይመስሉ ነበረ። ይህ መረጃ እጅግ በጣም ጠቃሚ እንደሆነ እናስባለን። በየትኛውም ጊዜ መታችሁ ማየት ያስችሉ ዘንድ ይህንን ቪዲዮ ፌቨራይት ላይ ማስቀመጣችሁን አትርሱ። ለዚህ ዩቲዩብ ቻናል አዲስ ሆናችሁም ቻናሉን ላይክ ማድረግ እንዲሁም ሰብስክራይብ በማድረግ የደወል ምልክቷን መጫን ያርሱ። ለዛሬ መረጃችንን በዚያ ያበቃን። በያላችሁበት ሰላም